5 6 7 ከስብሐት ገብረ እግዚአብሔር በኢትዮጵያ ከፈለኝ ሙሉ ታሪክ። የዛሬን ያርገውና አቶ በሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ አይመልሳቸውም ነበር። ሲያርሱም ያንኑ ያህል ነበር። ግዙፍ ደንደሳን በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበር። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳና ደካማ በመሆናቸው 5ኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሉ፣ ለአረም፣ ለአጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ የመጀመሪያዋ ልጃቸው ፋናዬ በ8 ዓመቷ በገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነበረች። ከንዝርትና ከወስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግብ አትበላም። በምን ጉልበቷ ትቻለው ውሃውን፣ ወፍጮውን፣ እንጨት ለቀማውን። በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በሱ ፍቃድ ወንድ ልጅ የማይሰራውን ሰሩ። ሌሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጄም ወገቤም ሞፈር ለምዷልና ከፍረቱ በስተቀር ወፍጮ ምንም አያስቸግረኝም መስሏቸው ነበር። አልሆነም። እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተመልሰው ተኙ። ግን የማይለመድ የለም። ወፍጮውን ለመዱት። በበዓል ቀን እየወጡ እንጨት ለቅመው በማታ ጨለማ እያመጡ ፋናዬን ከእንጨት ለቀማው ማሳረፏት እንጂ እስካሁን ሞታ ነበር። ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን የወይዘሮ ሹምነሽን በሬ እየነዱ ወደ ወይዘሮ ሹምነሽ እርሻ ሄደው ጠመዱ። አንድ ቀን ወይዘሮ ሹምነሽን መሬት፣ 2 ቀን የራሳቸውን መሬት ነው የሚያርሱት። ይህም በሚዋዋሉበት ጊዜ አቶ በሱ ፍቃድ አንዱ በሬ የኔ፣ ጉልበቱ የኔ፣ ሞፈር ቀንበሩ የኔ፣ ታዲያ አልተጎዳሁም ቢሏቸው ወይዘሮ ሹምነሽ መልሰው እንዲህ አሉ። አይ እንዲህ ከብት ባለቀበት ጊዜ ይህን አግኝተው ተጎዳሁ ይላሉ። አሁን ለልጆቹና ለጉርብትናው ብዬ ነው እንጂ አንድ ቀን ለኔ አንድ ቀን ለራሱ የሚያርሳጣለሁ። እንዲያውስ 2 ቀን ለኔ አንድ ቀን ላንተ ብለው እጅ ነስቶ የሚቀበለኝ አጣለሁ። ለዚህ ነው እንጂ እርሶ ከሚመጡ ብዬ እኔ መጣበውት አልነበረም። አቶ በሱ ፍቃድ አንገታቸውን ደፉ። እርሱስ ነው አሉ። እርሶ 4 ጥማድ በሬ ያሳረሱ እንደኔ ያልተቸገሩምና ማለቴ ነው እንጂ። አይ በሱ ፍቃድ እርሶም እንዲህ ይላሉ። ባሌ ከሞተ ወዲህ ልጅ የለኝ ምን የለኝ፣ ብቻዬን ባዶ ቤት ውስጥ ጠቅልል ብዬ እየተኛው አልተቸገርሽም ይሉኛል። አሁን እትዬ ዝማም እርሶ ቢኖሯቸው ፋኔ ብትኖራቸው ቤት ይውላሉ እንጂ እንደኔ ብቻቸውን ቢሆኑ ምን ይውጣቸው ኖሯል? ብታመም እንኳን ውሃ የሚያመጣልኝ የለ። ምን ነው እኔ 5 ልጅ አለኝ፣ አንዱን አይወስዱም። እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጄን እንድታሳድጊያት ልልክልሽ ነው ብሎ ልኮብኛል እንጂ ቀደም ብሎ ቢነግሩኝም አይሆን ነበር። አይፍረት አይኩምታ። አቶ በሱ ፍቃድ አሁንም አንገታቸውን ደፉ። ያችን ሰዓት እያስታወሱ ወይዘሮ ሹምነሽ በሬን አልሰጥም ቢሉ ኖሮ ወይም አስቀድመው ከሌላ ሰው ጋር ተዋውለው ቢሆን ኖሮ ምን ሆን ነበር? እጄን አጣምሬ ቁጭ፣ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ ባንድ እስኪበላን ቁጭ። በስመ አብ ወልድ። ይህን እያሰቡ ሲያርሱ በባዶ ሆድ ላይ ሐሳብ ስራቸውን አስረስቷቸው እርፉን በቅጡ ሳይጨብጡ ቀርተው ኖሮ ማረሻው የበሬውን ሰኮና ወጋባቸው። ደሙን ሲያዩ አዘኑለት። አቅፈው ሊያባብሉት አሰኛቸው። በሬውን በንዴት ገረፉት በጅራፋቸው። የባሰውን አሳዘናቸው። ያ የሚወዱት በሬያቸው፣ የሥራ ጓደኛቸው፣ የፀሐይ ቃጠሎውን የሚጋራቸው፣ አርሶ የሚያበላቸው፣ የመጨረሻ ተስፋቸው ጅራፍ ሲያወርዱበት ትዕግስቱን ማያልቅበት። ሆድ ብሶኝ ነው፣ ጨንቆኝ ነው፣ እርቦኝ ነው፣ አትቀየመኝ ሲሳይ ወዳጄ፣ የመጨረሻ ወዳጄ ባሉት የበሬ ቋንቋ ባወቁና የልባቸውን በነገሩት። ይሄ የስሜትና የሐሳብ ጎርፍ የጤና ስላልመሰላቸው ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ የታመምኩ እንደሆነ ልጆቼ ምን ይውጣቸዋል? ልጆቼን፣ ኮሳሳ ልጆቼን፣ ፍሬዎቼን፣ አጥንት ሆነው የቀሩ ልጆቼን እግዚኦ መሐረነ ክርስቶስ አውጣኝ
ከዚህ ጭንቅ ሰውረኝ፣ ከልጆቼ መማቀቅ። እግዚኦ ሞቴን ስጠኝና ልጆቼን አብላልኝ አንተ ፈጣሪ። ይሄ ሁሉ ነፍሳቸውን እያስጨነቃቸው እሳቸው የሲሳይን ሰኮና አንስተው አዩ። ክፉኛ ተወክቷል። ምናልባት ሳምንት ሙሉ ሊያርስ አይችልም ይሆናል። በሬዎቹን ፈቱ። እርፍና ሞፈሩን ተሸክመው ወደ ቤት ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድንቡልቡል ዱባ ልጅ ነበር። እሱማ እንደ አባቱ ወፍራም፣ ጉልበታም፣ ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ ባንድ አሽጣ ቀስ በቀስ ሁሉን ነገር ውጣ ይሄ ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አድርጋ አጥንትና አይን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል። ምን ሆንክ አሉት። እማማ ሹምነሽ ናቸው አለ። ምን አረጉ ወይዘሮ ሹምነሽ አሉት። ልላክህ ከማማ ሁለት ሃይማኖት ቤት ሰፌድ አምጣልኝ አሉኝ። እቺ ምራቅ ሳትደርቅ ሮጥ ያመጣህልኝ እንደሆነ እንጀራ በጨው ሰጣለሁ አሉኝ። ሮጭ ያመጣሁላቸው ምራቋ ሳትደርቅ ደርቃለች አሉና ከለከሉኝ። አልደረቀችም። ውሸታቸውን ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። አቶ በሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ። በሆዳቸው ለፈጣሪ አቤት አሉ። ልጃቸውን ባቸውን እንዳያይ በል ተነስ ቤት ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። የማበላቸውን ከልክለህ ልጆች የሰጠኸኝ ምን ነው ፈጣሪ አሉት ፈጣሪን። ህማማት አባ ወልደ ማርያም ንስሐ ሲሰሙ ውለው 9 ሰዓት አልፎ ህዝበ ክርስቲያን ወደ የቤቱ ሲሄድ ወደ ኋላ ቀርተው ለብቻቸው ሲጸልዩ ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ ከቤተ ክርስቲያን ወጥተው በመቃብሩ በኩል ሲያልፉ አዩት። ራቁቱን ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም ፊቱ ወደዚያ ነው። ረጅም አርባ ቅልጥም ቀጭን እንደ ጅማት እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። 5 6 7 ስሙኝ እናንት ሙታን፣ ልንገራችሁ የማይነገር ለህያዋን። ከወዲያኛው አገር ሰይጣንን አይታችሁታል? አላያችሁትም? እዚህ ትታችሁት ሄዳችሁ እዚያ እንዴት ታገኙታላችሁ? እዚህ ነው፣ ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 5 ልጅ 2 እናት አባት። ሰይጣን ከእባብ ተዋህዶ ሔዋንን አሳተ። ከጸበለስ ተዋህዶ ሔዋን ሆድ ገባ። ከሆዷ ተዋህዶ ለልጆቿ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያስገድደን ጀመር። 5 6 7 ቀኑን ሙሉ ስንሰራ፣ ስንለፋ፣ ስንዋሽ፣ ስናስመስል። ለምን? ለእንጀራ። ይሄ ጨለማ የሰይጣን ቤት መኖሪያ። ሰው ከተወለደ እስኪሞት ተራራ ያህል እህል ይበላ። አይሞላ ታዲያ ያ ሆድ ያ ጉዱ አይሞላም። ሰይጣን ነው። ሆድ ብሎ እየጮኸ ሆዱን በእጁ ደጋግሞ ሲጻፋው ተሰማቸው አባ ወልደ ማርያም። 5 6 7 5 ልጅ 6 እናት 7 አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተቸነከረ? ማን ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረ ማን ነው? 5 6 7 እሳት ገሃነም ትገባላችሁ ብለው ያስፈራሩናል። የት ነው ያለነውና ነው? ገሃነም አይደለም። ኧረ ተው ኤዲያ ብሎ ዞረ። አይኖቹ በእብደት ደንግጠው እንደደነገጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን አያቸውና ከድንጋይ ወርዶ ወደ እሳቸው መጣ። ቀጭን አጥንታም ረጅም ነው። ለሁለት ቢታጠፍ እሳቸውን ያህላል። ሰላም ለከ ህማማት ነውና የይሁዳን ታሪክ ልንገርህ አላቸው።
5 6 7 ሰማይን አንጋጠው ቢያዩት ደመናቶ ራቁቱን ቀረና በጸሎት ቢጨምቁት ጠባልላለና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ ባንድ ከዱትና ታማኙ አልሞት ባይ ጀግናው ሲሳይ ብቻ ቀረ። ቀንበር ሊሸከም ሞፈር ሊጎትት አብሮት ሊሰራ እስከ መጨረሻ 5 6 7 ይሁዳ ግን ሰው ነውና ከሃዲ ነውና በሬውን ሊሸጠው ተነሳ። ገዢ ታጣ። እንግዲያውና ሲሳይ የመጨረሻ ወዳጄ ዘመዴ ወደ ጓሮ እንሂድ ልንገርህ ለብቻ አለና ወሰደው። 5 6 7 በስመ አብ ወወልድ ወመንፈስ ቅዱስ አለና የመጨረሻይቱን ሚስጥር በስለት ነገረው። እርድ በሬው ከማዘኑ የተነሳ ምንም አላለ። በዝምታ ነፍሱን ሰጠ። ፀሐይ ይህን አይታ በፍረት ፊቷን ልሸሽግ ዞር ብትል ደመናጣች። ደም አለቀሰች። አረድኩት፣ ገረፍኩት፣ ብልቱን አወጣሁት። ጠብሰን ቀቅለን በላ ነው ሲሳይን የመጨረሻ ወዳጃችንን። ወጥ እንዳይሆን እንጀራ የለን፣ ቋንጣ እንዳይሆን ቶሎ ጨረስ ነው። በላሁት ሲሳይን ዘመዴን ለሆድ ለሰይጣን ሰዋሁት። ታዲያ ይሁዳ ከዳተኛ ነው ይላሉ የኔን ታሪክ ያላወቁ። ይሁዳ እንኳን ተጸጸተ፣ ተሰቀለ፣ ዕዳውን ከፈለ። እኔ ግን ብሎ ራሱን ይዞ ጮኸ። ወየው ወየው ወየው! ወይኔ ዘመዴን፣ ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያ ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ። ተንበረከከ። ድንጋዩን ትከሻው ላይ አኖረ። ማረኛ አንተ የዳዊት ልጅ ይቅር በሉኝ አባ አላቸው። እግዚአብሔር ይቅር ይበልህ፣ አልፈልግም የሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኮት እንጂ ፈጣሪን ይቅርታ ለምናለሁ? እሱማ ሊክስ ይገባዋል ብሎ እጆቹን አንስቶ ለሙታን መናገር ጀመረ። እብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆነ። አበላቸው ህልከልክለ 5 ልጆች የሰጠኸኝ ምን ነው ብለዋል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብለዋል በሉት። ልጆች አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸው ምን ነው? ሚስቴንም ልጆቼንም አንድ ባንድ ስቀብር ዝም ብለህ ማየትህ ምን ነው ብለዋል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብለዋል በሱ ፍቃድ በሉት። 5 6 7 የፍርድ ቀን ቢመጣ። ልስልስ ባለ ሩህሩህ ድምፅ ምን ነው አለቀሱ አባ ሲላቸው አይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት አይናቸውን ዘግተው ሲያዝኑ ቆይተዋል። ሲያዩት ጊዜ ላዩ የነበረ የብደት ድንጋጤ የለም። ስቃይ ሐዘን ነው መላፊቱ ሲያዩት። አንጀት የሚበላ ስቃይ ሐዘን። ምን ነው ምን ሆኑ አባ አላቸው አዝኑላቸው። ፊቱ ላይ የሰፈረው ሐዘን ፊታቸውም ላይ ታይቶት ይሆን? ምንም አልሆንኩም ልጄ፣ ምንም አልሆንኩም፣ ደህና ነኝ እያሉ እንባቸውን ጠረጉ። ማልቀሳቸውን አላወቁም ነበር። ለኔ ነው ያለቀሱልኝ? አዎ ልጄ፣ እውነትም ተሰቅለሃል። ግን አብሮት የተሰቀለ በቀኙ ይመጣል፣ አይዞህ። ድንገት ጮካለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ? እርቃነ ስጋዬን አጠገቡ ቆሜ ይቅርታ አባ ይለፉ ይሄዱ። አባ ተነሱ። 40 ጊዜ የተጣፈ ቡትቶ ካባቸውን አውልቀው አለበሱት። አይዞህ ልጄ፣ ከልብሱ ስር ሁላችንም እርቃነ ስጋችንን ነን። በልተነስ እንሂድ። ጥቂት እርምጃ እንደሄዱ ትንሽ አረፍን በል አባ፣ የፀሐዩ ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስቲ እዚች አጋድሙኝ እንደሱ። አይ አባ እንዴት ደግኖት! ለመሆኑ ሰው ኖት? አይኑን ዘጋ። ይግቡ እንጂ ይግቡ፣ ቤት ለእንግዳ አለ አይኑን እንደዘጋ። ፋኔን እሺ፣ ውሃ ለግር አምጪ፣ አባ ደክሟቸዋል፣ ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ፣ አረ ወርቁ ሲጠሩ አሰማም። ከብቶቹ ሁሉ ገብተዋል። ለነሲ ሳይጭድ ሰጣቸው። ጎሽ የኔ አንበሳ፣ ናበል ያባን ጉልበሳም መርቆ ይበላቸው።
እናትህን ጠላ መሳይ አምጪልን በላት። ወርቁ በቃ ጫጫታ፣ ግቡ ጨልሟል በላቸው ልጆቹን። ህልም ይፈታሉ አባ። እሬ ገብርኤል ያለህ ምንኛ ክፉ ህልም አሳየኝ። ረሃብ ገብቶ ያለኝን ጨርሼ ሁሉም ሞቶ ብቻዬን ቀርቼ። ረሃብ መቼስ ጥጋም ማለት ነው። ሰው ሲሞት ደስ ይሏል ማለት ነው። ግን እርሶ ምን ይመስሎታል እንዲህ አይነት ህልም? ህልም። ሰውየው በዚያው ቀረ። በሱ ፍቃድ አለፈለት። አለፈ።